የ2018 የትምህርት ዘመን የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና በዛሬው ዕለት መሰጠት ተጀመረ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በአብርሆት ቤተ መጻሕፍት ተገኝተው የፈተናውን ሂደት አስጀምረዋል። በሀገር አቀፍ ደረጃ ፈተናውን 563501 ተማሪዎች የሚወስዱ ሲሆን ፈተናውን ከሚወስዱት አጠቃላይ ተፈታኝ ተማሪዎች ውስጥ 62 በመቶ የሚሆኑት በበይነ መረብ፣ ቀሪዎቹ ደግሞ በወረቀት ይፈተናሉ። የተለያዩ ትምህርት ቤቶችን የመፈተኛ አካባቢዎችን ጉብኝት ያደረገችው ባልደረባችን ሳራ ስዩም ተጨማሪ መረጃ ልታደርሰን እዚህ ስቱዲዮ ደርሳለች። እንደምን ዋልሽ? እንደምን ዋልክ? ደህና። እንዴት አየሽው የ12ኛ ክፍል ፈተና? እንግዲህ የ12ኛ ክፍል ፈተና ከማንሳታችን በፊት በተለይ ሀገር አቀፍ መልቀቂያ ፈተናዎች ላይ ስናነሳ ከዚህ ቀደም ይነሱ የነበሩ የኩረጃ እንዲሁም ደግሞ ከጥራት አንጻር ለተማሪዎቹ ቅድመ ዝግጅት ከመስጠት አንጻር በርካታ ቅሬታዎች ሲነሱበት የነበረ ነው። እንግዲህ ከዚህ በፊት የነበሩ የተማሪዎችን ውጤት ያንኑ የሚያሳይ ነው። በተለይ ቅድመ ዝግጅት ላይ ተማሪዎችን ከማብቃት አንጻር እየተሰራ የነበረው ስራ አመርቂ ወይም ደግሞ ተማሪዎችን ሊያበቃ የሚችል እንዳልነበረ ነው የተነሳው። የትምህርት ሚኒስቴር የተለያዩ ስራዎችን ሲያደርግ ነበረ። ተማሪዎች በራሳቸው እንዲተማመኑ ከማድረግ አንጻር በራሱ የሚተማመን ፈተናዎችን በንቃት የሚከታተልና ትምህርቱን ተከታትሎ ፈተናዎቹንም የሚሰራ ብቁ ትውልድ ለመፍጠር በርካታ ስራዎች ሲሰሩ ነበር። በ2018 በጀት ዓመት የሀገር አቀፍ የ12ኛ ክፍል መልቀቂያ ፈተና በዛሬው ዕለት ተጀምሯል። እኛ በተገኘንበት በአብርሆት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በተገኙበት ነው እንግዲህ የተጀመረው። የተለያዩ ቅድመ ዝግጅቶች መደረጋቸውንም አንስተዋል። እሱም በመሆኑ ደግሞ ጥሩ ውጤት እንደሚጠብቁ ነው የገለጹት ትምህርት ሚኒስትሩ። የእሳቸውን ሀሳብ ሰምተን ተከታትለን እንመልሳለን። ዛሬ የ2018 ዓመተ ምህረት የ12ኛ ክፍል መልቀቂያ ፈተና ወይም የዩኒቨርሲቲ መግቢያ ፈተና ማስጀመሪያው ቀን ነው። ከፍተኛ የሆነ የማጠናከሪያ ትምህርት በየትምህርት ቤቶች ሲሰጥ ነበር። በዚህ ዓመት በፊት ከነበረው ከፍ ያለ ውጤት ይገኛል ብለን ተስፋ እናደርጋለን። ለተፈታኞች በሙሉ መልካም እድል እንመኛለን። እንደተለመደው ይሄ ፈተና ከምንም አይነት ስርቆት የጸዳ፣ ተማሪዎች በችሎታቸው በብቃታቸው ፈተናውን አልፈው ልበ ሙሉ ሆነው ዩኒቨርሲቲ ተምረው ዩኒቨርሲቲ ሲጨርሱም ሀገራቸውን የሚያገለግሉ ወጣቶች እንዲሆኑ ነው የምንፈልገው። ለተፈታኞች በሙሉ መልካም እድል እንመኛለን። እንግዲህ ይህ ፈተና በ607 የፈተና ጣቢያዎች የሚሰጥ ነው የሚሆነው። በሁሉም ሀገሪቱ አካባቢዎች በተለይ ከጋዜጠኞች የቀረበላቸው ጥያቄ ነበረ። የጸጥታ ችግር ያለባቸው አካባቢዎችስ ፈተና ይሰጣሉ የሚል ተነስቶ ነበር። ይህ የበይነ መረብ ፈተና እስከሆነ ድረስ በተለያዩ የሀገሪቱ ክፍሎች በሁሉም በሚባል ደረጃ በጣም አስጊ ካልሆነ በስተቀር ፈተና እንደሚሰጥ አንስተዋል። አሁንም በሁሉም አካባቢዎች በሁሉም የሀገሪቱ ክፍሎች ፈተናው እየተሰጠ እንደሆነ አንስተዋል። እንግዲህ ለ3 ተከታታይ ጊዜ ነው ይህ የበይነ መረብ ወይም በኦንላይን ፈተና መስጠት የተጀመረው። በ6 ዙር የሚሰጥ ነው የሚሆነው የዘንድሮው የኦንላይን ፈተና። የበይነ መረብ ፈተናው የማህበራዊ ሳይንስ ተማሪዎች በ3 ተከታታይ ዙሮች ይወስዳሉ። የተፈጥሮ ሳይንስ ተማሪዎች ደግሞ በ3 ተከታታይ ወቅት የሚወስዱ ነው የሚሆነው። እንግዲህ በአጠቃላይ በ6 ማለት ነው። 62 በመቶ የሚሆኑ ተማሪዎች የበይነ መረብ ፈተና የሚወስዱ ነው የሚሆኑት። ቀሪው ደግሞ የበይነ መረብ የማያገኙ በተለይ ከኢንፍራስትራክቸር ወይም ደግሞ ከመሰረተ ልማት ግንባታ አንጻር የሚስተዋሉ ችግሮች በመኖራቸው በወረቀት እንዲፈተኑ መደረጉን አንስተዋል። አሁንም የሚኒስትሩን ንግግር ሰምተን እንመለሳለን። የበይነ መረብ ፈተና ይሄ ወደ 62% ተፈታኞችን የሚይዝ ነው። የተቀረው እንደ ከዚህ በፊቱ የወረቀት ፈተና ይወስዳል ማለት ነው። ሙሉ ለሙሉ ነበር ሀሳባችን። ብዙ የኢንፍራስትራክቸር ችግሮች ስለገጠሙ በዛ ምክንያት ወደ 62% ብቻ ነው ዘንድሮ በበይነ መረብ የምናስፈትነው። አምና 25% ነበር።
እንግዲህ 563501 ተማሪዎች በዚህ ፈተና የሚሳተፉ ነው የሚሆነው፣ ፈተናውን ይወስዳሉ ማለት ነው። በአዲስ አበባ ሙሉ በሙሉ በ100% የበይነ መረብ ተፈታኞች ናቸው አዲስ አበባ ያሉ ተማሪዎች። ትውልድን የተሻለ ለማድረግ በተለይ ደግሞ ሀገር የምትፈልገውን ያህል የተማረ ዜጋ ለማፍራት ትምህርት ቤቶች ትልቅ ኃላፊነት አለባቸውና ባለፉት ጊዜያት በርካታ ስራዎች ሲሰሩ ነበረ። በተለይ የበይነ መረብ ፈተና አሰጣጥ ሂደቱ በሚቀጥሉት ዓመታት ሙሉ በሙሉ ወደ በይነ መረብ እንደሚቀየርና ወረቀት አልባ የፈተና ስርዓት እንደሚካሄድ ነው የተገለጸው። ይህ ደግሞ በራሱ የሚተማመን ትውልድ ከመፍጠር አንጻር፣ ኩረጃን የሚጠየፍ ትውልድ ከመፍጠር አንጻር ኢትዮጵያ በተለይም አዲስ ትውልድ የተሻለ ሀገርን ለመገንባት የሚችል ትውልድ ከመፍጠር አንጻር ትልቅ አቅም የሚፈጥር እንደሆነ ነው የተገለጸውና በአጠቃላይ በተለያዩ ትምህርት ቤቶች በተለያዩ ቦታዎች ፈተናው አሁን እየተሰጠ ነው ያለው። እኛ በተገኘንበት በዚህ በአብርሆት ቤተ መጻሕፍት በጥሩ ሁኔታ ፈተናው እንደተጀመረ ተመልክተናል። ሳራ ስዩም ለመረጃሽ አመሰግናለሁ። እኔም አመሰግናለሁ።